ዩቲዩብ በአንድ ቪዲዮ ስንት ከፈለኝ? ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች፣ ዛሬ እንግዲህ ማሳያችሁ በአንድ ቪዲዮ ዩቲዩብ እኔን ስንት እንደከፈለኝ ነው ማለት ነው። እንግዲህ ቻናሌን ታውቁታላችሁ፣ ስለምን አይነት ቪዲዮዎች እንደምሰራ ሁላችሁም ታውቁታላችሁ ብዬ አስባለሁ። ከዚያ መካከል አንዱን ቪዲዮን መርጬ ወይንም አሪፍ ቪው ያገኘውን ደህና ከሌሎች ቪዲዮዎች አንጻር ደህና ቪው ያገኘውን አንድ ቪዲዮ መርጬ ለእናንተ እንግዲህ ስንት እንደከፈለኝ አሳያችኋለሁ ማለት ነው። ተስፋ አደርጋለሁ ይህንን ቪዲዮ ካያችሁ በኋላ አብዛኞቻችሁ ዩቲዩብ የመስራት ፍላጎታችሁ ይጨምራል። ምክንያቱም እንግዲህ ያው ምንም ጥርጥር የለውም ዩቲዩብ በጣም ብዙ ገቢ እያመጣ ነው። ብዙ ሰዎች በዩቲዩብ አማካኝነት ራሳቸውን እየለወጡ ነው። ምናልባት ዛሬ ላይ ድርጅት የከፈቱ የምናውቃቸው ዩቲዩበሮች አሉና ያ ድርጅት መክፈታቸው ብዙ ቢዝነሶችን ረን እንዲያደርጉ አድርጓቸዋል። ግን መሰረታቸው ወደኋላ ተመልሰን ስናይ ምንም ሳይሆን ዩቲዩብ እና የዩቲዩብ ገቢ ነው ማለት ነው። ሁላችንም ዩቲዩብ መስራት እንችላለን፣ ምንም ጥርጥር የለውም። በዋናነት ደግሞ የኔ ቻናል ዩቲዩብ እንዴት መስራት እንደምትችሉ፣ ቪዲዮ እንዴት ኤዲት ማድረግ እንደምትችሉ፣ የተለያዩ ስኪሎችን፣ የተለያዩ ሙያዎችን፣ ስራዎችን እንዴት በራሳችሁ ላይ ማምጣት እንደምትችሉ በደንብ የማሳይበት ቻናል ነው ማለት ነው እና ሁላችሁም ሰብስክራይብ ማድረግ፣ ላይክ ማድረግ፣ ኮሜንት መጻፍ በፍጹም እንዳትረሱ። እንግዲህ ወደ ቀጥታ ወደ ሀሳቤ ልሂድ ማለት ነው። ያው እንግዲህ እኔ የመረጥኩት አንድ ቪዲዮ አለ። እሱም ደግሞ ስለ ቪዲዮ ኤዲቲንግ ያስተማርኩበት ቪዲዮ ነው ማለት ነው። ይሄው እዚህ ጋር ለጀማሪዎች ለተጠቃሚዎችም ቪዲዮ እንዴት ኤዲት ማድረግ እንደምትችሉ በካፕከት ነው የሰራሁት እና ከሌሎች ቪዲዮዎች አንጻር ይሄ ቪዲዮ በጣም አሪፍ ቪው አግኝቷል። ቢያንስ 90 ምናምን ሺህ ቪው አግኝቷል ማለት ነው። 90 ምናምን ሺህ ቪው አግኝቷል። ያው እዚህ ጋር ቪውስ የሚለው 90 ሺህ ይላል ማለት ነው እና ከዚያ በላይ እና ይሄ ቻናል ላይ እንግዲህ አሪፍ ቪው ያገኘው ይሄ ቪዲዮ ነው እንደነገርኳችሁ። ወደ ክፍያው ስንሄድ ያው ሁለት አይነት ነገሮች አሉ፣ ሁለት ነጥቦች አሉ፣ ሲፒኤም እና አርፒኤም የሚባሉ ዩቲዩብ ክፍያን ስናነሳ ማለት ነው እና እዚህ ጋር የምታዩት ሲፒኤም ይባላል፣ ላይ ደግሞ እዚች ጋር አርፒኤም ይባላል ማለት ነው። እነዚህ ምንድናቸው? ያው ማወቁ አስፈላጊ ስለሆነ ለእናንተ ሲፒኤም ማለት እንግዲህ ማስታወቂያ እንዲታይለት የሚፈልገው ያው ዩቲዩብ ቀጥታ ገቢ ብር አያመጣም። ዩቲዩብ ምንድነው የሚያደርገው? እናንተ ቪዲዮ ትለቃላችሁ። እናንተ ቪዲዮ ላይ ደግሞ ማስታወቂያዎችን ዩቲዩብ ይለቃል ከድርጅቶች ጋር ተነጋግሮ። ከዚያ ከማስታወቂያ ገቢ ላይ በ1000 ቪው እያሰበ እናንተ መድረስ ያለበትን ክፍያ ግማሹን ይሰጣል፣ ግማሹን ይወስዳል ማለት ነው። የፐርሰንት ልዩነት ይኖረዋል። እናንተ ዩቲዩብ የምትወስዱት ነገር የተለያየ ነው ማለት ነው እና ሲፒኤም ማለት እሱ ነው። አድቨርታይዘሮቹ ወይንም ድርጅት ያላቸው ሰዎች ለዩቲዩብ የሚከፍሉት ማለት ነው እና በዚህ ቪዲዮ አንድ ድርጅት ስንት ከፍቶ ያው አቨሬጅ ነው ይሄ 6.94 ዶላር ከፍሏል ማለት ነው። 6.94 ዶላር። ይሄ እንግዲህ በኢትዮጵያ ስናስበው ስንት ነው የሚሆነው? 6.94 አይደለ? ሲባዛ በ125 እንኳን ብናደርገው 860 ብር 67 ብር ነው አንድ ድርጅት ማስታወቂያ እኔ ቪዲዮ ላይ እዚህ ቪዲዮ ላይ እንዲታይለትና በ1000 ቪው ከፍላለሁ ብሎ ከዩቲዩብ ጋር የተስማማው ማለት ነው። ከዚያ በተጨማሪ ያው ቪዲዮ ይሄ ነው፣ ምናልባት ታውቁታላችሁ ብዬ አስባለሁ። ካላያችሁትም ገብታችሁ ሁላችሁም እንድታዩ ትጋብዛችኋለሁ። ያው እዚህ ጋር እንደምታዩ 90 ሺህ አለው። እዚህ ጋር 5 ደቂቃ አካባቢ ነው አቨሬጅ ቪው ዱሬሽኑ ማለት ነውና ሲፒኤሙ ይሄ ነው ማለት ነው። ሲፒኤሙ ይሄ ነው ማለት ነው። አሁን አርፒኤሙን ስናይ ደግሞ ለዚህ ቪዲዮ ዩቲዩብ የከፈለኝ የሚቆርጠውን ቆርጦ የሚወስደውን ወስዶ ዩቲዩብ ለኔ የከፈለኝ ስንት ነው? በ1000 ቪው 1.12 ዶላር ነው የከፈለኝ ማለት ነው። ይሄ ኢች 1000 ሲታይ እኔ 1.12 ዶላር አገኛለሁ። እስኪ ይሄንን ስንት ነው የሚሆነው እናስለው። ቢያንስ 1 ዶላር ሲባዛ በ125 ካደረግነው 137 ብር በ1000 ቪው ይከፍለኛል ማለት ነው። እዚህ ጋር ልብ በሉ። እኔ አንድ ነገር ልንገራችሁ፣ አንድ ሚስጥር። ዩቲዩብ ቻናል ከከፈትኩኝ ሞኔታይዝ ከተደረገልኝ በኋላ እኔ ዩቲዩብ መስራት አቁሜ ነበር። ኦልሞስት ለ9 ወርና ለ10 ወራት ያክል አቁሜ ነበር ማለት ነው እና ይሄ የማሳያችሁ ቪዲዮ የዛን እኔ ዩቲዩብ ሳቆም ቢያንስ የነበረው 2000 ወይንም 3000 ቪው ብቻ ነበር እና ቪው ቁሞ ነበር እዚህ ጋር ማለት ነው እና እኔ ምንም ያደረኩት ነገር የለኝም። ከ8 እና ከ9 ወር በኋላ ስመለስ 70000 ቪው አግኝቶ ዶላር ጀነሬት አድርጎ ነው የጠበቀኝ ማለት ነው እና እኔ ምንም ያደረኩት ነገር የለም፣ በራሱ ነው ቪው የመጣው። 1.1 ከፍሎኛል ማለት ነው። እንግዲህ እዚህ ጋር የተለያዩ ማስታወቂያዎችን አስገብቶ ከ1000 ማለት ነው እና እኔ ስንት ነው የታየልኝ ከተባለ 90,000 ነው የታየልኝ አሁን ላይ ማለት ነው እና እዚህ ጋር ማሰብ ያለባችሁ እቺ 1.1 የምትባለው እቺ አንዷ ዶላር እኛ ሀገር ስለሆነ ኢትዮጵያ ውስጥ ስለምኖር ነው እና አብዛኞቹ ተመልካቾቼ ደግሞ እዚህ ኢትዮጵያ ውስጥ ስለሆኑ ነው ማለት ነው። ከዚያ አብዛኛውን ሰዓት ያው 70% የሚሆነው የታየው እዚሁ ኢትዮጵያ ውስጥ ነው ማለት ነው። ከዚያ ዩናይትድ ስቴትስ ወይንም ደግሞ ውጭ ላይ
ይኸው እዚህ ጋር ሳውዲ አረቢያ ደግሞ ይሄን ያክል ሰው አይቶታል ማለት ነውና ሌሎችም ሀገሮች ልክ እንደዚህ ያው እዚህ ጋር ደግሞ ጀርመን እያለ ይመጣል ማለት ነው። እና እዚህ ጋር ልብ ማለት ያለባችሁ እኔ አብዛኛው ሰው ያየልኝ ኢትዮጵያ ውስጥ ነው ማለት ነውና ኢትዮጵያ ውስጥ ደግሞ ብዙ ድርጅቶች ዩቲዩብ ጋር ዲል አድርገው ዩቲዩብ ጋር ተነጋግረው ማስታወቂያ ያስነግሩ። ስለዚህ $1.1 እጅግ በጣም አሪፍ ነው ብዬ ነው የምወስደው ማለት ነው። ለምሳሌ አሜሪካ ላይ ብትኖሩ ወይንም እናንተ የምትሰሩት ቪዲዮ ሳውዲ ላይ፣ ዱባይ ላይ፣ አሜሪካ ላይ፣ ኢሮፕ ላይ፣ ጀርመን ላይ የሚታይ ቪዲዮ ከሆነ የምትሰሩት ለ1000 ቪው $1 ይከፍላችኋል ማለት አይደለም። ለ1000 ቪው $1 በላይ ይከፍላችኋል። ቢያንስ 4ም 5ም ሊከፍላችሁ ይችላል ማለት ነው። እና እኔ እስኪ ቶታሉን ላሳያችሁ እና መጨረሻ ላይ አንድ በጣም ጠቃሚ ፖይንቶች እናወራለን። መጨረሻውን ሳሳያችሁ ያው $101 ነው የከፈለኝ ማለት ነው። ልብ በሉ እንግዲህ ለአንድ ቪዲዮ ነው፣ ለአንድ ቪዲዮ $101 ከፍሎኛል። 101 ሲባዛ በ125 ስናደርገው ያው እዚህ ጋር 12625 ብር በአንድ ቪዲዮ ተከፍሎኛል ማለት ነው። አሁን እዚህ ጋር ማሰብ ያለባችሁ አንዳንድ ፖይንቶች አሉ። ለምሳሌ ይሄ 90,000 ቪው እኔ ጎበዝ ሆኜ በደንብ ብሰራ ኖሮ ቻናሌ ላይ አክቲቭሊ ብንቀሳቀስ ኖሮ 90,000 ቪው በአንድ ወር ውስጥ ይመጣ ነበር። ቢያንስ በአንድ ወር ውስጥ 90,000 ቪው ከመጣ እኔ ደግሞ ቢያንስ 5 ቪዲዮችን ወይንም በሳምንት 2 እንኳን ብለቅ 8 ቪዲዮ ማለት ነው 8 ቪዲዮ ብሰራ ቢያንስ አቨሬጅ ላይ አንዱ 90,000 አንዱ 40,000 አንዱ 20,000 ታይቶ አንድ ቪዲዮ ቢያንስ 40,000 ቪው አለው ብለን ብንወስድ አቨሬጅ ነው ይሄ ጭማቂ ነው የምነግራችሁ። 40,000 ሲባዛ በ8 ስናደርገው 320,000 ቪው ማለት ነው። 320,000 ቪው ደግሞ በአንድ ሺዋን $1 ብናስባት እንግዲህ ምን ያክል ቪው ላገኝ እንደምችል ምንም ጥርጥር የለውም። ቢያንስ ሚኒመም እስከ $350 እሰራለሁ ማለት ነው። $350 ደግሞ በ125 ተባዙት 43750 ብር ይመጣል ማለት ነው። ይሄ እንግዲህ ዝም ብዬ እየቀለድኩኝ በፓርት ታይም ሌላ ስራ እየሰራው በጎን አክቲቭሊ ሰርቼ በነበር ይሄን ገንዘብ ማግኘት እችል ነበር ማለት ነው። እና የአብዛኞቻችንም ችግር ይሄ ነው። አንደኛ ኢትዮጵያ ውስጥ ነው የምንሰራው፣ ሁለተኛ ደግሞ ይሄ 90,000 ወይንም ይሄ ቪዋችን በአንድ አመት በሁለት አመት ውስጥ የሚመጣ ነው። ይሄ ደግሞ ራሱን የቻለ ጫና አለው፣ ክፍያችን ላይ የሚፈጥረው ራሱን የቻለ ጫና አለው ማለት ነው። እናንተ አክቲቭሊ መስራት የምትችሉ ከሆነ ቪው በደንብ እንዲታይላችሁ ፕሮግራም አርጋችሁ ኮንሲስተንትሊ ሳታቋርጡ በመሃል ሳትጠፉ የምትሰሩ ከሆነ ምንም ጥርጥር የለውም አሪፍ ክፍያ ይከፍላችኋል። በነገራችን ላይ ዛሬ አላሳየኋችሁም እንጂ በአንድ ቪዲዮ $4.1 ታስቡልኝ ያውቃል በአንድ ሺህ ማለት ነው። እና እንዳጋጣሚ የሚገርማችሁ 4000 ሰው ነበር ያየው። 4000 ሲባዛ በ4 $16 በ4000 ቪው ያገኘሁበት አጋጣሚ አለ። ለምሳሌ ይሄ አሁን የነገርኳችሁ ቪዲዮ 100,000 ሰው ቢያየው ኖሮ 100,000 ሲባዛ በ4 $400 ይሄ ማለት 50 ምናምን ሺህ ብር በአንድ ቪዲዮ መስራት እችላለሁ ማለት ነው። አንድ ማውቀው ሰው በአንድ ቪዲዮ $700 ሰርቶ ያውቃል። ኢማጂን ያው ረጅም ቪዲዮ ነው የሰራው፣ በጣም ብዙ ሰዎች በአጭር ጊዜ ውስጥ አይተውለታል። $700 ሰርቶ ያውቃል ማለት ነው። በአንድ ቪዲዮ ምን ያክል ሰራህ ካላችሁኝ ይሄን ያክል ነው። እስኪ ቶታል ያው እኔ ትቼዋለሁ ቻናሉ ላይ ቪዲዮ ለቅቄ አላውቅም። ለምሳሌ በዚህ አንድ ወር ውስጥ እስኪ ስንት ቪዲዮ ለቀሃል ካላችሁኝ በጣም ትገረማላችሁ። አንድ ቪዲዮ ነው የለቀኩት ማለት ነው። ያው ይቺን ቪዲዮ ብቻ ይሄ ከአንድ ወር በፊት የተለቀቀ ነው። በአንድ ወር ውስጥ አንድ ቪዲዮ ነው የለቀኩትና እሺ በዚህ ወር ስንት ሰራህ የሚለው እንግዲህ እናንተ እንድትበረቱ ነው ይሄን ማሳያችሁ። ስንት ሰራህ በዚህ ወር ካላችሁኝ በ28 ቀን ውስጥ ያው 37,000 ቪው አግኝቷል። እኔ ቤት ቁጭ ብዬ ራሱ እየሰራ ነው ማለት ነው። 2,000 ምናምን ሰብስክራይበር አግኝቷል ማለት ነው ቻናሌ። ከዛ ኢማጂን ያው ይሄ $43 ማለት ነው በዚህ ወር $43። የአራት ወር ላሳያችሁ ዋናው የ3 ወር ላሳያችሁ እንዲመቸን ማለት ነው። 4 ቪዲዮ አይደል የቆጠርነው። የሚገርማችሁ በ3 ወር 4 ነው የሰራሁት። 4 እንግዲህ ሌላ የሰራሁት የለኝም። ያው በ90 ቀን በ3 ወር ስናስበው ቶታሉ 135 ይመጣል ማለት ነው። ይሄ 4 ቪዲዮ ሰርቼ ማለት ነው እንግዲህ ምንም ሳልሰራ ኢማጂን በሳምንት አንድ ቪዲዮ በሳምንት 2 ቪዲዮ ምናምን እምለቅ ቢሆን ኖሮ ምንም ጥርጥር የለም እስካሁን ብዙ ገንዘብ ጀነሬት ማድረግ ይችል ነበር። ያው እኔ ስራ ምናምን ቢዚ ሆናለሁኝና እንዲህ በቃ ኮንሲስተንትሊ መስራት ያልቻልኩበት ትልቁ ምክንያት ይሄ ነው። ስራ ላይ በጣም ቢዚ ስለመሆን ነው ማለት ነው። ስለዚህ እናንተም ቢያንስ በጎን የሚሰራ ስራ የምትፈልጉ ከሆነ ዩቲዩብ ጀምሩ። ዩቲዩብ ስትጀምሩ እንግዲህ አንዳንድ ነገሮችን ጥንቃቄ አድርጉ። አንደኛ እናንተ በምታውቁት ነገር ላይ በምትወዱት ነገር ላይ ለሰዎች ባደረሰው ባካፍለው እችላለሁ ደስተኛ ሆኜ አደርሰዋለሁ በምትሉት ፖይንት ላይ ነው ቪዲዮ መስራት ያለባችሁ። ከዚያ በተጨማሪ እንደ ስራ ወይንም እንደ ግዴታ በቃ ራሳችሁን ማኔጅ አድርጋችሁ በአንድ ሳምንት አንድ ቪዲዮ አፕሎድ አድርጉ። አዲስ ከሆናችሁ 2-3 ቪዲዮ በደንብ እንዲታይላችሁ አፕሎድ አድርጉ። ቢያንስ 1 አመትም ይፍጅባችሁ 6 ወርም ይፍጅባችሁ 2 አመትም ይፍጅባችሁ፣ አንድ ቀን ግን በጣም አሪፍ ገንዘብ ተሰሩበታላችሁ ማለት ነው። በእናንተና እኔ እናንተ ጋር አንድ ላይ አድርጎኝ በእናንተና በትላልቅ
ባለሀብት በሆኑ ዩቲዩበሮች መካከል ያለው ትልቁ ልዩነት አንድና አንድ ነገር ብቻ ነው። እሱም ምንድነው? እነሱ ኮንሲስተንትሊ ነገራቶች ሳያዘናጓቸው፣ ሳይደክሙ፣ ሳይሰለቹ ለረጅም ዓመት ቪዲዮ ሰርተው ተለውጠዋል። እናንተ ደግሞ ጀምራችሁ ትታችሁታል፣ ወይንም ደግሞ የመጀመሪያ ሀሳብ አላችሁ ግን አልጀመራችሁም ማለት ነው። ይሄ ነው ትልቁ ልዩነት። ሌላ ምንም ልዩነት የለንም። እንግዲህ አብራችሁ ስለቆያችሁ አመሰግናለሁ። ሌሎችም በጣም ጠቃሚ ቪዲዮዎች እሰራለሁ። ሰብስክራይብ ማድረግ ቤተሰብ መሆን እንዳትረሱ። አመሰግናለሁ።